Part 2. Thank you for watching my videos. እዚህ ጋር y የነበረውን x እናደርጋለን እዚህ ጋር ደግሞ x የነበረውን y እናደርጋለን then ክሪክሮስ አድርገን y in terms of x express ማድረግ ማለት ነው ስለዚህ I hope just በቀላሉ መስራት እንደሚቻል ነው ምናገራችሁ so x is equals to just እዚች ጋር አለች 3y plus 1 plus 1 over x plus 2 y plus 2 sorry y plus 2 ቀይር ያለው ማለት xን በy yን በx ቀይር ያለው ከዛ ክሪክሮስ እናደርጋለን ክሪክሮስ አድርገን xን በy xን በ2 እንደገና 3y እና 1ን በ1 እዚህ ጋር ከስር አንድ አለች subscribe ስናደርግ x times y is xy plus 2x it will be 2x is equals to 3y plus 1 3y plus 1 then xy እና 3y አንድ ቦታ እናመጣዋለን xy እና 3y አንድ ቦታ እናመጣዋለን ይሄ ማለት xy minus 3y ይመጣል ማለት so it will be xy minus 3y is equals to 1 minus 2x ይመጣል 1 minus 2x ይመጣል 1 minus 2x then yን የጋራ እናወጣለን እዚህ ጋር y አለ እዚህ ጋር ያለ x minus 3 ይቀራል so ለy minus 3 እናካፍላለን yን ለብቻ እናስቀራለን ለx minus 3 እናካፍለው again ለx minus 3 ስናካፍለው yን የጋራ እናወጣለን እዚህ ጋር yን የጋራ አውጥተን እንደገና እዚህም ለx minus 3 ስናካፍለው የምናገኘው መልስ እዚህ ጋር ያለው ነው የሚሆነው 1 minus 2x means it will be minus 2x plus 1 so it will be c ላይ ያለው መልስ ይሆናል ማለት ነው so በዚህ መልኩ ወደ ሰባተኛው እንሸጋገራለን let f of x equals to x plus 1 and g of x equals to square root of x minus 3 which of the following is false so first of all gof is 9 ይላል gof of 9 is 4 ይላል እንግዲህ ፎልስ የሆነው ነው ብዙ አሁን እዚህ ጋር እዚህ ጥያቄ ላይ ብዙ ልጆች የጠየቁ ልጆች አሉ ስህተት ነው ምናምን ብሎ የጠየቁ ልጆች አሉ ስህተት የለውም ጥያቄው ትክክል ነው ምን ሆነው ነው የምንፈልገው ፎልስ የሆነው ነው የምንፈልገው ስለዚህ first of all f of 9 እንፈልጋለን f of 9 እና g of f of 9 እንፈልጋለን ማለት so what's f of 9 f of 9 እዚህ ጋር ስናስገባ 9 times 2 18 plus 1 19 so f of 9 እንደዛ ከመጣ g of f of 19 ነው የምንፈልገው ማለት 19 because ጎፍ ማለት g of f of x ስለሆነ g of f of 9 ስለዚህ first of all f of 9 እንፈልጋለን f of 9 ደግሞ 19 መጥቷል so g of 19 ደግሞ እዚህ ጋር g ውስጥ አስገብተን 19ን እንሰራለን 19 እዚህ ጋር ስንሰራ 19 ሲቀነስ 3 16 ይመጣል so 16 ደግሞ ከስኩዌር ሲወጣ 4 ይመጣል so ይሄ ትሩ ነው ለጥያቄው መልስ መሆን አይችልም ፎልስ የሆነው ነው የሚለው ወደዚህ እንምጣ
ጎፍ ኦፍ 6 is equals to 10 ይላል። መጀመሪያ f of 6 እንፈልግ። f of 6 is 12 6 times 2 12 plus 1 13 13 minus 3 it will be 10 so square root of 10 ነው የሚመጣው። እዚህ ጋር ግን 10 ይላል so this one is answer ይሄ ፎልስ ነው ማለት ነው because ሩት መምጣት ነበረበት እዚህ ጋር ስኩዌር ሩት መምጣት ነበረበት እንዲህ መምጣት ነበረበት ስለዚህ ስኩዌር ሩት ስላልመጣ just ፎልስ የሆነ ይሄ ነው ማለት ነው። ይሄንን ቼክ ማድረግ ይቻላል። f of g of 7 መጀመሪያ እንፈልግ g of 7 means 7 minus 3 4 so g of 4 for square root of 4 2 ይመጣል ነው 2 ይመጣል ውስጥ ያለው ይሄ 2 ይመጣል። ከዛ f ውስጥ ደግሞ 2 እናስገባለን g of 7 ማለት 2 አይደል 2 እዚህ ውስጥ f ውስጥ እናስገባለን 2 times 2 4 plus 1 5 so this is correct. Again g of f of 5 first of all f of 5 is equal to 5 times 2 10 plus 1 11 እንደገና g of 11 ማለት የ11ን g እንፈልጋለን መጨረሻ ላይ g ነው የምንሰራው 11 እዚህ ጋር አስገቡ 11 minus 3 it will be 8 ስለዚህ square root of 8 ደግሞ ቶሎ ነው የሚመጣው so ይሄም ትክክል ነው so ትክክል ያልሆነ b ነው ማለት ያቀው ትክክል ነው ምንም ችግር የለበትም። Another one is an angle whose vertex lies on a circle whose sides are chord of circle is said to be እንግዲህ ቀላል ነው ብዙም አያመራምርም inscribed angle ነው የሚሆነው መጽሐፍ ላይ መገለጣችሁ ማየት ይችላልላችሁ። Another one what the maximum value of the function f of x equals to f of x equals to x raised to 4 minus 2x square on minus 2, 1 ስለዚህ ማክሲመም ቫልዩ ነው የተጠየቅነው ማክሲመም ቫልዩ ከተጠየቅን በተሰጠን ኢንተርቫል ላይ ክሪቲካል ነምበር መጀመሪያ መፈለግ አለብን። so how to find the critical number just by derivating this function with respect to x derivation እናደርገው 3x cube ይመጣል 3x cube 4x cube sorry 4x cube minus 4x is equals to 0 4x is equals to 0 so የዚህ ሶሉሽን xን የጋራ ብናወጣ x equals to 0 x equals to 1 እና x equals to -1 ነው የሚመጣ ሶሉሽኖቹ እነኚህ ናቸው ቀላል ስለሆነ ሶልቭ ማድረግ ትችላላችሁ so x equals to 0 x equals to 1 and x equals to -1 then so እነኚህ ክሪቲካል ነምበሮች በተሰጠው ኢንተርቫል ላይ ይገባሉ አይገቡም የሚለውን ነገር ቼክ እናደርጋለን በዚህ ኢንተርቫል ላይ ያለው ሁሉ ስለዚህ 0 1ም -1ም ክሪቲካል ነምበር ነው ማለት ለዚህ ኢንተርቫል እና ለዚህ ፈንክሽን so on this interval the maximum value is found by inserting these 5 values 5 እዚህ ጋር 3 ናቸው እዚህ ጋር ደግሞ ባውንደሪዎቹ 2 ናቸው 5 ቫልዩ ናቸው በእርግጥ እዚህ ጋር አንድ አለ እዚህ ጋር አንድ አለ ደብል ሆኗል ስለዚህ አራት ቦታ ካልኩሌት እናደርጋለን at x equals to 0 ካልኩሌት እናደርጋለን at x equals to 0 ፈንክሽኑ 0 ይመጣል ይሄም 0 ሲገባ 0 ይመጣል አንድ ስናስገባ አንድ ሲቀነስ 2 ኔጌቲቭ 1 ይመጣል ኔጌቲቭ 1 እስካሁን 0 ከፍተኛ ነው -1 ደግሞ እናስገባ -1ም ሲገባ -1 ይመጣል እንደዛው ነው no change because ይሄ ኢቭን ስለሆነ 1 2 ይመጣል it will be -1 ኔጌቲቭ 2 እናስገባ ኔጌቲቭ 2 ሲገባ -2 the power of 4 is 16 እንደገና እንደገና -2 ሲገባ 4 times 2 8 ስለዚህ 16 ሲቀነስ 8 ይመጣል so ማክሲመሙ የተገኘው አንደኛው ሌፍት ባውንደሪ ላይ ነው ማለት ሌፍት ባውንደሪ ላይ motivate me for next part 8